የጥንት ዘመናት ነፋሱ ከዘመን የቀደሙ ዜማዎችን በሚዘምርበትና በረዶ የጥንታውያን ሰማያት ትዝታ በያዘበት በአንታርክቲካ ህብርት ከድንጋይ ሳይሆን ሕያው ከሆነ ክሪስታል አዲስ ታሪክ ግላሴስተርን ተብሎ የሚጠራው ይህ ትምህርት በፍሮስት ቫይረስስ በረዶ ፈጣሪዎች የሚመራ ነበር። እነሱም እንደ በረዶ የሚታዩት የሚወርዱ ፊት ያላቸውና በአይኖቻቸው ውስጥ የበረዶ ሰማያዊ እሳት የመዘመርና ግርማ ሞገስ ያላቸው ፍጥረታት። ታላቁ በረዶ ዘላለማዊና ሚዛኑን የጠበቀ ሆኖ እንዲኖር ቤተ መንግስቶችን ከማዕበል ይቀር ነበር። ንግስታቸውም ከሁሉ የበለጠ ጥበበኛ ነበረች። ነገር ግን መንግስቱ አንድ ሚስጥራዊ ሐዘን ነበራቸው። ለ1000 ዓመታት ያህል በክሪስታል አራዳ የሰጠው መግለጫ የልጅ ሳቅ ተሰምቶ አያውቅም ነበር። የበረዶ ፈጣሪ ረጅም ዕድሜ ቢታዩ አይኖቻቸው በቀሲስ እየጠፋ ነበር። ከእሱ ጋር በረዶውን ቸርና ዓላማ ያለው አድርጎ የሚጠብቀው ጥንታዊ አስማት እየደበዘዘ ነበር። የንግስቲቱ ልብም እንደ በረሃው ሰፊ ቢሆንም በዝምታና በጊዜው ሐዘን ተሞልቶ ነበር። አንድ ሌሊት ሰማዩ በነፍስና በሐምራዊ ቀለማት ደምቆ በሚታይበት ወቅት አንድ ተአምር ተከሰተ። ተአምሩ የተከሰተው በቤተ መንግስት ውስጥ ሳይሆን በረዶ የሚገሳበት ዳርቻ ላይ ነበር። በድንገተኛ ማዕበል የተመታ የሰዎች ምርምር መርከብ ተሰባብሮ ጭንቀቱ መሃል እንደ ቀይ ፍሬ ደምቆ በሚታይ የህይወት አድን ሳጥን ውስጥ ተጠቅልሎ አንዲት ሕፃን ጽሑፎች። ልቅሶዋ የፍርሃት ሳይሆን ብርዱን የምትቃወምበት ብርቱ መጠጥ ነበር። የበረዶ ፈጣሪዎቹ አገኟት። በጣም ትንሽና በደካማ ተገረሙ። ቆዳዋ እንደ ለም አፈር ቀለም ያለው ቆርቆሮ ጥቁር ነበር። የጤናው ዓለም ውስጥ የፎቶዎች ሙቀትና ድንገተኛ ሕይወት ነበራት። የጥንቱ አምላክ እንዲህ ያሉ ሙቀት ያላቸው ሟች ፍጥረታት በጥልቁ በረዶ ውስጥ መኖር አይችሉም። ነገር ግን ንግስቲቱ የሕፃኑን ትልልቅና ጠቆር ያሉ አይኖች ስታይ፣ በአይኑ በአንድ ወቅት ሰማያዊ እሳት ሳይሆን የሚመስል ፋም የሚመስል ብርሃን ነበረ። የቀዳሚው ሐዘ ስዕሉ ተሰበረ። ይህች ሕፃን የዓለማችን ጠላት አይደለችም አለች ንግስቲቱ። ሕይወት አዲሱ ፊልሚያችን ነው። ለ1000 ዓመታት በረዶውን ጠብቀናል። አሁን ደግሞ ይህን ሕይወት መጠበቅ እንማራለን። ስሟን የገደሉትን መንገድ በምትመራው ጥንታዊ ኮከብ ስም ኤላራ ብለው ሰየት። ከዚያ አንድ ትልቅ እንቆቅልሽ ገጠማቸው። የበጋን ልጅ በክረምት ቤተ መንግስት ውስጥ በሕይወት መቆየት ይቻላል። መንግስቱን ማሞቅ አይችሉም፣ ምክንያቱም አስማታን ያፈርሶታል። ስለዚህ አዳዲስ ፈጠራዎችን ጀመሩ። ንግስቲቱ ቅዱስ ብርሃን ሰብሳቢ ልብስ ሰፋችላት። ይህ ልብስ ደካማውን የአንታርክቲካ ወደ ሰብስቦ ለኤላራ ዘወትር ሙቀት ይሰጣታል። ምርጥ ቀራጮም በነፋስ የሚሽከረከሩና ደስ የሚል ዜማ የሚያንጸባርቅ ምስልን ወጣላት። ኤላራ ዝም ብላ አልኖረችም። አይን አበበ። እይታ ላይ ሳይታዩ መርመድን ተማረች። የመጀመሪያ ቃላ ምክንያት ለንጉሳዊ ዊንግዊኖች ተናገረ። ሳቋም መካከል የሚሰማ የደወል ምልክት ይመስላል። ነገር ግን የተለየች ነበረች። ዕውቀት ታድጋለች፣ እነሱ ግን አይቀየሩም። የበረዶውን ጥልቅ ሐዘን ስትረዳው እንባዋ ደቀ መዛሙርቱ ላይ ትናንሽ ፕላኑን ይሰራ ነበር። የታላቁ በረዶ አስማት መጀመሪያ ገና ትንሽ ብትሆን ሙቀ ፓስተሩና ሳቋ በጥንታዊው የግላሴስተርን አስማት ላይ ለውጥ ጀመሩ። አደጋው ከጥልቁ መጣ። በፍሮስት ቲክስ የሚባሉና በጥልቅ ስንጥቆች ውስጥ ተኝተው የነበሩ የበረዶ ተባዮች በመንግስቱ አስማት ላይ የመጣውን ለውጥ ተረዱ። ሙቀትና ደካማነት ተሰማቸው። አዲሱ መጥተው ዓለሙን ወደ በረዶነት አደጋ ወደ ላይ መውጣት ጀመሩ። በረዶ ፈጣሪዎቹ ለፋብሪካ ተዘጋጅተዋል። ከሰማያዊ በረዶ ጋምቦችን መጣ፣ እንደ ቢላዋ የሚቆርጥ ነፋስም ሆነ። ነገር ግን አስማታቸውን ለማጥቃት ተባ ደግሞ በጣም ብዙና ተረባረቡ። አሁን የ5 ዓመት ልጅ የምትታክለው ኤላራ
ከበረዶ በረንዳ ላይ ሆና ተመለከትኩ። ጠባቂው በአንድ ፍርሃት ተረዳ። በትንሽ ደረቱ ውስጥ ያለው ሙቀት በድፍረት መምታት ጀመረ። የታላቁን አስማት ስልት አታውቅም። ነገር ግን የገዛ ሙቀኛና የቀይ ብርሃን ሰብሳቢ ልብን ታውቃለች። ቤተ መንግስቱ ሲቃረቡ ኤላራ ማንም ያላሰበውን ነገር አደረገ። ወደ ብርዱ አቅጣጫ ሮጠች። ምንም እርዳታ አልያዘችም። አይሆንም ብላ ቸለች። ድምጽ ከነፋሱ ጋር ትንሽ ቢሆንም በትልቅ እምነት የተሞላ ነበር። ወደ ቤተ መንግስት ታላቅ የበረዶ ልብ ደረሰች። ይህ የአስማታቸው ምንጭ ነው። ከዚያም አቀፈችው። ሞቃታማ ፊተኛው ከዚህኛው ላይ አስጠጋችው። ትናንሽ እጆቻችንን በአንድ ወቅት ብቻ አሳረፈች። ለክሪስታል ቤቷና ለረዣደበን ቤተሰቦቿ በአንድነት ያላትን ፍቅርና ሙቀት በሙሉ ወደ በረዶ ውስጥ ያፈሰሰችው። በረዶዎቹ አስማታቸውን በእጃቸው ይዘው በድንጋዮቹ ተመለከቱ። ከበረዶ ልብ ውስጥ አንድ ሞገድ ወጣ። ይህ ሞገድ ግን ምስክር ሳይሆን የትዝታ ሞገድ። በረዶውን አሰበ። የሕያው ፍጥረት ንክኪን አሰበ። መጠበቅ ማለት ምን ማለት እንደሆነ እናስታውስ። የኤላ ሙቀት በነካው ቦታ ሁሉ በረዶ አልቀለጠም። አይን አበበ። እንዴት እንደሚመለከቱት የሚያማምሩ ነገር ግን እንደ ብረት የሚጠነክሩ የበረዶ አበባዎች በጦር ሜዳው ላይ ፌርድ የተወለዱ እግሮች አሰሯቸው። ግን አእምሮን ሳይሆን አንድ የመሆን ስሜትን ሳው። ተባቶቹ ለመጀመሪያ ጊዜ የመጠበቅና የመወደድ ስሜት ተሰማቸው። በዚህ እንግዳ ስሜት ግራ ተጋብተው ቆሙ። ከጌታ ወደ መጡበት ጥልቅ ስንጥቅ ተመለሱ። ገላሴስተርን ውስጥ ጸጥታ ተመለሰ። የበረዶ ፈጣሪው እይታው ልብ አጠገብ ያለችውና ሙቀኛ የጨረሰችውን ትንሽ ልጅ ተመለከቱ። ወላዋ የበቀሉት የበረዶ አበባዎች በብርሃን ያንጸባርቁ። ንግስቲቱ ቀረበች። ንግስት አትሰግድ፣ ነገር ግን ተንበረከከ። ቁመ መንገድ ዝቅ አድርጋ ወደ ኤላራ ደረጃ መጣች። የበረዶ አበባን የልጅ ደፋር ፊት ተመለከቱ። ንጹሃን በረዶውንና ማዕበሉን ስንፈጥር ኖረናል አለች ንግስቲቱ በመገረም ጭምር። ነገር ግን ልብን እንዴት ሊፈታ ይችላል? አንደኛ መንግስታችንን ማዳን ብቻ ሳይሆን ሕያው መሆን ምን ማለት እንደሆነ እናስታውሰዋለን። ከዚያ ቀን ጀምሮ ኤላራ እንግዳ ፈለጉ ቀረ። ከበረዶ ሳይሆን ዳግመኛ በማይቀል የበረዶ አበባዎች ደረቅ አክሊል ተደፋላት። ትንሿ ንግስት ተብላ ተጠራች። የምትገዛው ከትልቅ ትምህርት ፋን ላይ ሳይሆን የታሪክ ጽሑፎች ታሪኮችን ሲነግስበት በረዶ ላይ ስዕል እየሳለች። አስማተኛው ስለማዘዝ ሳይሆን ስለመተሳሰር ነው። የንጉኖቻችን ጨዋታ ያስተምራል። በረዶ ያዘነባቸውን ቦታዎች ስታገኝ መላእክተኛ ድረስ ትዘምርለታለች። ሙቀትና የምታድገው ለእንጀራ ለመንግስቱ አዲስ ትርታ ጥበቃ። ጥንካሬ ትልቅ ወይም ቀዝቃዛ መሆን ሳይሆን መላው ዓለም ፍቅርን እንዲያስታውስ የሚያደርግ ትንሽ ሞቃታማና ደፋር ልብ መሆን ነው። ትንሿ ንግስትም መንግስቱ በሙቀትና በፍቅር ለዘላለም እየጠበቀች ትገዛለች።